ይህ አይደለም መንፈሳዊ ህይወት ነው የሚለን አሁን እግዚአብሔር። አይደለም በአፋዊ ህይወት የሚሸነገል አምላክ የለም። በአፋዊ ህይወት የሚኖር መንፈሳዊ ህይወት ምን የለም። በአፍማ ቢሆን ይሁዳ ይጸድቅ ነበር አለ አይደለ? አያችሁ አሁን ይሁዳ ምንድን ነው ያለው? የአፍ የተንኮል የውሸት አሳሳም አይደለ ክርስቶስ ስሙ አሳልፎ የሰጠው። ስለዚህ መንፈሳዊ ህይወትን ስትኖሩ በውጭ የምትታዩ በነጠላ ብቻ የምትገመቱ አትሁኑ። በአለባበስ የምትገመቱ ብቻ የምትመሰገኑ አትሁኑ። ምስጋናን ደግሞ ከውጭ ሰው አትፈልጉ። በሰዎች ዘንድ የተጎሳቆላችሁ ሆናችሁ በእግዚአብሔር ዘንድ ደግሞ ምን ልባችሁ ያማረ የእግዚአብሔር ቃል የተጻፈባት ንጹህ ሰሌዳ ሆናችሁ ተቀመጡ ነው የሚለው። ይሄ ነው መንፈሳዊ ህይወት ማለት። በቃ መንፈሳዊ ህይወት ነው። መንፈሳዊ ህይወት በውስጥና በውጭ የሚገለጥ ህይወት ነው። በውጭም እንደምንገልጠው ሁሉ በውስጥ እንዴ በውጭ በታክሲ ላይ እየሄድን እኮ እኛ ወንበር ላይ ተቀመጠን ትርፍ ወንበር ላይ አሁን አንድ ሰው አረጋዊ ሽማግሌ ወይ እማት ቢመጡ እማየኑ እዚህ ጋር ቁጭ ብሎ እኔ እንደው ታች እቀመጣለሁ ብለን ብንነሳ ከቤት ከእናታችን ሶፋ ላይ ተቀመጠ እናታችንን ኩርሲ ላይ ብናስቀምጥ ይሄ መንፈሳዊ ህይወት ይባላል? አይባልም። ይሄ የውጫዊ ምግባር የት መምጣት አለበት? ደጅ ቤት ውስጥ እኛ ጋር ራሱ መምጣት አለበት። አይ ታክሲ ውስጥ እኔ አሁን ተቀምጬ እንደው ማዘር ቆማ ብትሄድ አሁን እንደው ሃይገር ላይ ወይ ባስ ላይ ወይ ባቡር ላይ እንደው ፋዘር ቆሞ እየሄደ እኔ ቆሞ ወንበር ላይ ተቀምጬ ሰውስ ምን ይለኛል ብለን የምንሰራው ደግሞ አለ አይደል? መንፈሳዊ ህይወቱ ሳይገባል ኖ እንደዛ አይደለም። ከልብ ይሁን ነው። ስለዚህ ከውጭ የምታደርጉት ስራ በውስጥ የሚሆን መንፈሳዊ ህይወት በውጭ ብቻ የሚገለጽ አይደለም። ውሳጣዊ ህሊናንም ለክርስቶስ መስጠት ያስፈልጋል ነው መንፈሳዊ ህይወት። አንድ ሰው በክርስትና ህይወት ሲኖር እነዚህን ነው ማድረግ አለበት። ስለዚህ እንቅስቃሴ ሁሉ ምን ማድረግ አለበት? ራሱንና ህይወቱን መስበክ አለበት። አንዳንድ ጊዜ አይታችሁ ታውቃላችሁ? ይህ ለጸሎት ያላችሁ ፍላጎት ጎልቶላችሁ ሲወጣ እንደው በአንዲት በትንሽ ጸሎታችሁ መቼም ማናልፈው ድልድይ ውስጥ ገብተን ተሰባብረን ቀረን ወደቅን ደቀቅን እንደው አለቀልን ስትሉ በትንሽዬ ጸሎታችሁ እግዚአብሔር ደርሶላችሁ ያቺ ጸሎታችሁ ከፍ ስታደርጋችሁ ትዝ ይላችሁ አይደል? በመከራችሁ ቀን ላይ ያቺ አንድ ቀን አልቀሳችሁ የጸላችኋት ጸሎት ትዝ አትላችሁም? በመከራችሁ ቀን ጠይቃችሁ ጥያቄ እንግዲህ እግዚአብሔር የፈለግክን አድርገኝ፣ በቃ ካንተ በላይ ለኔ ማንም የለኝም፣ በቃ ፈቃድህን ሁሉ በእኔ ላይ አድርግ፣ የምትገድለኝም ከሆነ ግደለኝ፣ ያንተው ነኝ፣ ማምለጥን የምችል ከሆነ እንዳመልጥ አድርገኝ፣ አይ እዚህ መሞት አለብሽ ወይም እዚሁ መቅረት አለብሽ ካልከኝ ደግሞ ይኸው ፈቃድ፣ እኔ ከዚህ በላይ ምንም የትም አመልጬ የትም ሩጫ አልሄድም ብላችሁ ስትጠይቁ ይሄን ቅጽበታዊ ነገር ተደርጎላችሁ ያውቁ? ምንድነው አሁን እሱ መንፈሳዊ ጥንካሬያቸው አይደለም? እሱ መንፈሳዊ ጥንካሬ እኮ ነው። የመንፈሳዊ ዝለት ያለበት ሰውማ ቢሆን እግዚአብሔርን የሚያውቅ ሞኝ ተላላ ቢሆንማ ምን ይላል? አይ እንግዲህ እንደፈለክ አድርገኝ አይልም ሁላ። በጉልበቴ ሩጫም ቢሆን አመልጣለሁ እንጂ ምንም ራሴን አሳልፌ አልሰጥም ብሎ ነው የሚጋተረው ዝም ብሎ ከፈጣሪ ጋር። መንፈሳዊ ህይወት ግን ምን ይሆናል? በእንደዚህ አይነት ይመጣል። ከዛስ ከመጣባችሁ ከክፉ መከራ አይ ዛሬ ያለቀልን አናልፈውም ያላችሁትን ምን እንድታልፉት ያደርጋቸዋል። የሚገርም እኮ ነው እንዴ! ዮናስን በአሳ አንበሪ ሆድ ውስጥ 3 ቀን በባህር ውስጥ ያጋዘ እግዚአብሔር አስባችሁታል? በአሳ አንበሪ ሆድ ውስጥ እንዴት አሳ አንበሪ በልቶት እንዴት ነው ሰው ተውጦ በአሳ አንበሪ ሆድ ውስጥ ታኝኮ የማይሞት? ዮናስ ምንድን ነው ያለው? ፈቃድህ በእኔ ላይ ይሁን አለ። ፈቃድህ በእኔ ላይ ይሁን፣ በቃ እኔ ሌላ ምንም ማድረግ የለኝም። የነነዌ ህዝቦች እንደሆኑ እውነት ነው፣ ነቢያቶችን ገድለዋን፣ መምህራኖችን ገድለዋን፣ አሳደዋን። የሄደ መምህር ነነዌ የገባ መምህር የተመለሰ የለም። ጌታ ሆይ አንተ ምንን እንግዲህ በዛ ሄደ ሞተ በዛ ይሁን ካልከኝ ፈቃድህ ይሁን፣ በቃ እንግዲህ ፈቃዴን ሰጥቻለሁ አለ። እየሄደባት የነበረችው ጀልባ ሁላ ከታንኳ አውጥተው ወዴት ወረወሩት? ሰዎቹ ወደ ባህር ውስጥ ወረወሩት። በባህር ውስጥ ያለ አሳ አንባሪ ተቀብሎ ዮናስን ዋጠው ይላል አይደል? ውጦ ስንት ቀን ወሰደው? በባህር ውስጥ 3 ቀን። ከ3 ቀን በኋላ የታስገባው ነነዌ ክርስቶስ ካሰበለት ቦታ አስገባው። አያችሁ የዮናስን እምነት አያችሁት? መንፈሳዊ ህይወቱን የዮናስ መንፈሳዊ ህይወት አያችሁት? በዚህ ልክ ጠንካራ መንፈሳዊ ህይወት ነበረው ዮናስ። ራሱን ለእግዚአብሔር የሰጠ መንፈሳዊ ህይወቱ በውጭ ብቻ ሳይሆን በውስጥም የተገለጠ ከአሳ አንበሪ ሆድ ውስጥ ሆኖ የሚያመሰግን። ይኸው ከዮናስ በፊት 48 እና ከዛ በላይ የሆኑ ነቢያቶች ሄደው ሲያስተምሩ 48 እና ከዛ በላይ የሆኑ መምህራኖች ሄደው ሲያስተምሩ የነነዌ ሰዎች በድንጋይ እየወገሩ በእሳት እያቃጠሉ ሲገድሏቸው የነበሩ የነነዌ ህዝቦች ዮናስ ሲሄድ ግን ምን አለ? ዮናስ ኮልታፋውን ምን በሉት? ተቀበሉት። ተቀበለው ምን ሆኑ? ንስሐ ገቡ። የዮናስ መንፈሳዊ ህይወት ተገለጠና ለሌሎችም መድኃኒት ሆነ። ከሰማይ የወረደች እሳት እንዳትበላቸው የዮናስ ትምህርት ታደጋቸው ነነዌዎችን። ስለዚህ አንዲት መንፈሳዊ ሴት እህትና አንድ መንፈሳዊ ወንድም ምን ማድረግ አለበት? መንፈሳዊ ህይወቱ እንደ ዮናስ ስብከት በውጭ ሆኖ መገለጥ አለበት። ሌሎችን ማዳን አለበት።
ማዳን አለበት። አሁን እኔና እናንተ መንፈሳዊ ህይወታችን በውስጥ ብቻ አይደለም በውጭ መሆን አለበት። በውጭ ብቻ አይደለም በውስጥ መሆን አለበት። አሁን በእኔና በእናንተ ምን እናገኛለን? እኔና እናንተ አሁን ተምረን ከተማርን በኋላ መንፈሳዊ ህይወትን ለሰው ስናስለምድ አሁን እንደው የተለያየ ሀገር ላቸው አሁን በተለያየ ዓለማችን ክፍሎች አላቸው አይደል? አሁን ወደ ሀገር ቤት ስትገቡ አንዳንዶች አማረብን ብለው ሱሪ ለብሰው ይመጣሉ። በጥጣሽ ልብስ ለብሰው ይመጣሉ አይደል? መቼስ አማረብን ብለው ይሄ ቁምጣን በሉት ምን በሉት ያው 7 ዓመት ታስሮ የተፈታ ብድ መስለው የሚለብሱ ሴቶች ምናምን የምታያቸው አሉ አይደል? በአደባባይ አይታችሁ ታውቃላችሁ አይደል? ከጸበል ቤት አመልጦ የወጡ የሚመስሉ አዲስ ፋሽን እያሉ የሚለብሱት አሁን እሱ ለሴትነት የሚገባ አይደለም። ይሄ መንፈሳዊ ህይወትም አይደለም። የሚበላ የሚጠጣ እንኳን ጀምሮ አሁን መንፈሳዊ ሴትና መንፈሳዊ ወንድ በመንገድ ላይ እየሄደ በአደባባይ ምግብ መብላት የለበትም። የሚገርማቸው መንፈሳዊ ሰው እንኳን ስራን አይደለም ሌላ ቀርቶ ምግብ እንኳን በአደባባይ እየበላ መሄድ የለበትም። ይሄ የመንፈሳዊ ሰው አንዱ ተግባሩ ነው። መንፈሳዊ ሰው ምንድን ነው? ምግብ ሲበላ ምን ማድረግ አለበት? መባረክ አለበት። ባርኮ ይብላ። እሺ በመንገድ ላይ የሄደ መብላት ክልክል ነው ወይ እያልኳቸው አይደለም። ደግሞ ግንስ ምንድን ነው? መንፈስ ቅዱሳዊ ስራን መስራት አለብን። እንዲሁ በመንገድ እየተበላ የሚካሄድ ነገር የለም። ያማ ከሆነ በመንገድ ላይ እየተዘራ ዘር ታውቃላችሁ እንዳ ነው የሚሆነው። ስለዚህ መንፈሳዊ ሰው አፉም ቁጥብ ሲበላም እንደው አንዳንዴ እኮ እውነት እንደው ይሄ መክብብ እኮ መጽሐፈ መክብብ በጣም ይገርመኝ። ስትበላ አፍህን አታጩህ ይላል አይደል? ስትበሉ መንፈሳዊ ሰው ምን ማድረግ አለበት? ሲበላ አፉን የሚያጩህ መሆን የለበትም ነው መክብብ ነው የሚናገረው አይደለም። እና አያችሁት መንፈሳዊ ጥጉ ከየት እስከ የት እንደሆነ እንደው ተውት፣ የሌላውን ስራ ምናምን ተውት። መንፈሳዊ ሰው ግን ሲበላ እንኳን አፉ መሰማት የለበትም። አሁን አንዳንድ ሰዎች ሰምታችሁ ታውቃላችሁ? ሲበሉ አፋቸው እንደ ጅራፍ የሚጮህ ሰዎች አሉ። ሲበሉ በጣም የሚሉ ነገሮች አሉ። አይደረግም ነው በቃ። የመንፈሳዊ ሰው ባህሪው አይደለም፣ ጸባዩም አይደለም፣ እግዚአብሔራዊ አይደለም። በቃ አንድ መንፈሳዊ ሰው ሲበላም ሲጠጣም ምንም ቁጥብ ይሁን፣ በቃ በመጠኑ ይሁን። ሲበላም ጠግቧ ይብላ፣ ሲጠጣም እስኪ ጠግብ ድረስ አይጠጣ። ስለዚህ በምን ይሁን? በልኩ ይሁን። በቃ የሱ ነው መንፈሳዊ ሰው ነው። እና ስትበላ ምን አትበል፣ ስትበላ አፍህን ምላስህን አታጩ። ከዛ በኋላ ከበላ በኋላ እጅህን አትላስ ይላል። ደግሞ ይሄ የመንፈሳዊ ሰው ተግባር ነው። እጅህን አትላስ። እንደበላ ምን አትበል፣ እጅህን አትላስ። ምናልባት እኛ እጃችንን ስንልስ አንዳንድ ጊዜ ወይ የአሕዛቦች መገለጫ ነው እንላለን አይደል? አሕዛብ በልተው እጃቸውን ይልሳሉ አይደል? እጃቸውን ይልሳሉ እስከ መዳፋቸው ድረስ ነው በመላሳቸው የሚልሱት አይደል? እጃቸው የአሕዛብ መገለጫ ነው ብለን እናስብ ይሆናል። እኛ ምናልባት እጃችንን ከላስን እንደ አሕዛብ እንሆናለን ብለን ልናስብ እንችላለን። ግን አይደለም። መጽሐፍ ቅዱሳዊ ታሪክ ግን አለ። መክብብ ነው የተናገረው። እጅህን ጣት ምናት አትላስ፣ ነውር ነው። ይሄ የመንፈሳዊ ህይወት መገለጫ አይደለም ይለናል። እና መንፈሳዊ ህይወት በዚህ ልክ መሆን አለበት። ከአለባበሳችን ጀምሮ እንዴ ሱሪ ለብሶ ነጠላ የሚለብስ ሰው እኮ አለ አይደል? ይሄ መንፈሳዊ ህይወት አይደለም። ልብስ ጠፋ ወይ ነው ጥያቄ። ቀሚስ እኮ አለ አይደል? ሴቶች ቀሚስ። ይሄ እንደውም የክርስቲያናዊ ስነ ምግባርማ መማራችን ብዙ የሚጠቅመን ነገር በጣም ብዙ አለ። ግን አሁን ዛሬ እንደውም ይሄ መንፈሳዊ ህይወት የሚለው ርዕሳችን ላይ ስለደረስን እንደው በሰፊው እንሄድበት ብዬ ነው። ምክንያቱም ማንመለስበት ስለሆነ ወደፊት ስለምንሄድበት ከአለባበስ ጀምሮ አይታችኋል። አሁን ሱሪ ለብሰው ይሄ ጥብቅብቅ ያለ ሱሪ ለብሰው ሴቶች፣ ከዛ ደግሞ ነጠላ የሚለብሱ ሴቶች አሉ። አሁን እሱ ምን ትሉታላችሁ? እስኪ ንገሩኝ። እስኪ አሁን ምን ይመስላችኋል? አሁን እነሱ መንፈሳዊ ሙሉ ሰው ናቸው ትሏቸዋላችሁ? እሺ በውስጣቸው ክርስቶስን ያውቁታል። እሺ ያውቃቸዋል። እሺ ልባቸው ንጹህ ነው እንበል። እሺ ግን እኛን ከላይ በምን እየሰበኩን ነው? መንፈሳዊ ሰውነትን እየሰበኩን ነው። ዋናው ልብ ነው የሚባል ደግሞ ይሄ የሞኛ አካሄድ አለ። ይሄ አይደለም። እንዳትሸወዱ እህቶች አደራችሁን። እኔ ይሄን ለበስኩ አልለበስኩ ዋናው ልብ ነው። እግዚአብሔር ልብን ነው የሚያየው አይደለም። እግዚአብሔርማ ልብን ያን እውነት ነው ያን እናውቃለን። ልባችን ከእግዚአብሔር ጋር እንደሚገናኝ እናውቃለን። እሱም ያገኘናል እናውቃለን። ነገር ግን እኛ ሌሎቹን በምን እንስበካቸው ነው? የኔ ልብ ንጹህ ነው ብለን ለፈጣሪ ልባችን እኛ ከሰጠን ከኛ ከልብሳችን ላይ ከአካላችን ከገላችን ላይ የሚታየው ሌሎቹን በምን እንስበካቸው ነው? በምን እንስበካቸው? እንደኛ ሱሪ ለብሳችሁ ነጠላ ለበሱ ችግር የለውም ብለን እንስበካቸው? እሺ ወንዱት ደግሞ ቁምጣ ለብሶ ነጠላ ለብሶ ቤተ መቅደስ ቢገባ ቁምጣ ለብሼ ነጠላ ለብሼ ቤተ መቅደስ ገብቻለሁ ዋናው ልቤ ነው ብሏልና ስለዚህ እኔም ቁምጣ ለብሼ ልግባ የሚል ትውልድ እናፍራ? አይደረግም። ይሄ መንፈሳዊ ህይወት አይደለም። ስለዚህ መንፈሳዊ ህይወት በውጭም በውስጥም የሚገለጥ መሆን አለበት ነው እኮ እያለን ያለው። አሁን እዚህ በውስጥም በውጭም መገለጥ አለበት አይደል? እንደውም በጣም ይገርማችኋል። እንደው በክርስቶስ ተለውጦ አዲስ ፍጥረት የሆነ ፍጡር ማለት ነው መንፈሳዊ ህይወት ማለት። በልቡ ነው የመንፈስ ፍሬዎች
የዋሃት። መንፈሳዊ ህይወት ማለት አንድ ሰው በመንፈሳዊ ህይወት ሲኖር ደግሞ እነዚህን ማድረግ አለበት። እንደው ቅዱስ ጳውሎስ ገልጾ አስቀምጧቸዋል። እነዚህን በሰፊው ወደፊት ስለምንሄድበት ነው እንጂ እና መንፈሳዊ ህይወት ምን መሆን አለበት? የመንፈስ ፍሬዎች የሚባሉ አሉ። 9 የመንፈስ ፍሬዎች የዋሃት፣ ፍቅር፣ ትህትና፣ በጎነት እነዚህን የተሞላ ሊሆን አለበት ነው አንድ መንፈሳዊ ህይወት። አንድ መንፈሳዊ ህይወት የሚኖር ሰው ወይም ደግሞ መንፈሳዊ ሰው ሲባል አንድ መንፈሳዊ ሰው ከነዚህ አንዱ መጉደል እንኳን የለበትም። አንዱ መጉደል የለበትም ከነዚህ። ምን አልኳችሁ? የዋሃት፣ የዋህ መሆን። የዋህ ሲባል ታዲያ የመጣው የሚሄደውም ቀኝህን ሲመታ ግራህን ስጥ እየተባለ እንደ ያማእቶ ቀኝህን ያማእቶ ግራህን እየመታ እንደ በእምነት የማይመስልህ እየመጣ ሲመታ ብቻ ዝም ብለህ በቃ በየዋህነት ልትወው ብለህ የምታልፊበት አይደለም። እሱ ሌላ ነው ትርጉሙ፣ ሌላ የምትረጎምበት ትርጉም አለው። ግን የዋህ ማለት ምን ማለት ነው ስንል የዋህ ማለት የተደረጉብን ነገሮች እንዳልተደረጉብን አድርጎ አይቶ ማለፍ። ለማን መስጠት? ለእግዚአብሔር መስጠት። አንድ መንፈሳዊ ሰው ይሄ ነው። ሌላስ? ፍቅር፣ ታናሽንም ታላቅንም፣ ልብሱ ያማረለትንም ልብሱ የቆሸሸበትንም ልብሱ ያደፈውንም እሱ ሰውነቱ የሸተተውንም ሰውነቱ ያልሸተተውንም ሽቶ የተቀባውንም ሽቶ ያልተቀባውንም አቧራ የለበሰውንም ጥሩ ጠረን ያለው ሰውንም ሁሉንም በምን ማየት? በፍቅር ማየት። ፍቅር፣ ከሁሉ ጋር በፍቅር መኖር፣ ሁሉን ማፍቀር አለበት አንድ መንፈሳዊ ሰው። ከዛስ? ትህትና። አሁን የኛ ትልቁ ተቸገራችን ሌላውን እያደረግነው ነው። እሺ በጎነትም እየሰራን ነው። እሺ በጎነትም እንሰራለን፣ ፍቅርም አለን። እሺ የዋህም እንሆናለን። ትህትና ግን ይጓድለናል። ትህትና አስባችሁታል? ትህትና በአፋችን ብቻ የሚነገር በተግባራችን ግን በህይወታችን የማንጠቀምበት ጭራሽ የረሳ ነው፣ ኢግኖር ያደረግነው ነገር አለ። ትህትናን ገንዘባችን ልናደርግ ይገባል። አንድ መንፈሳዊ ሰው ትህትናን ገንዘቡ ማድረግ አለበት። ዝቅ ብሎ ለትንሽ መታዘዝ፣ ከፍ ብሎ አቤት ወዴት፣ አቤት ምን ልታዘዝ፣ ወዴት ልግባ፣ ምን ላድርግ ብሎ መታዘዝ አለበት። ትህትናን ለሰዎች ስንሰጥ ለማን መገዛታችን ለማን ታወቀ ማለት ነው? ለክርስቶስ ታወቀ። ትህትናን በሰዎች ዘንድ ካሳየን፣ ለሰዎች ትህትና ከሰጠን ለማን ተገዛን ማለት ነው? ለእግዚአብሔር። እነዛ ሰዎች ምናልባት በእድሜ የምንበልጣቸው እኛ ከእነሱ የምንበልጥ ልንሆን እንችላለን። ትህትናን ስናሳየ ግን ለማን እየሰገድን ነው? ለማን እየሰጠን ነው? ያን ትህትና ለእግዚአብሔር። እስመ በትህትና ይትረከብ ልዕልና፣ በትህትና ልዕልና ይገኛል ይላሉ አባቶች። በትህትና ምን ይገኛል? ልዕልና ይገኛል። እስመ በትህትና ይትረከብ ልዕልና፣ ልዕልና በትህትና ትገኛለች። አንድ ሰው በትህትናው ነው ልዕልና የሚያገኘው። ያለ ምሳሌ አንድ ነገር ልንገራችሁ። እችን ነገር በትህትና ልዕልና እንዴት እንደሚገኝ በዚህ አባ ጳቁሚስ ታሪኩን ነግሬያቸዋለሁ አይደል? ከዚህ በፊትም ነግሬያችሁ ሊሆን ይችላል። አባ ጳቁሚስ በሚኖሩበት ገዳም ላይ እግዚአብሔር እየመጣ ዕለት ከቀኑ 6 ሰዓት እየመጣ ይገለጥላቸዋል። እግዚአብሔር አምላካቸው ትሁት ናቸው እና አባ ጳቁሚስ እና ደቀ መዛሙርቶቹ ሁሉ ተሰበሰቡና እዚህ መናንያን ሁሉ አባ እንደው አንተ ከእግዚአብሔር ጋር በየ6 ሰዓቱ ትገናኛለህ በየቀኑ፣ እኛን ለምን አናገኘውም? እባክህን እንደው እኛ እንድናገኘው ቀጠሮ ያዝልን አሉት። እሺ አለ። ከዛ በተለመደው ሰዓት ክርስቶስ መጣ ወደሱ። ወዳጅ ጳቁሚስ ወይ እንዴት አለ ብሎ መጣ። በአረጋዊ ሽማግሌ ሆኖ መጥቶ አናገረው እና ጳቁሚስም አናገረና ጌታ ሆይ ያለው አወቀው። እነሱ እንደው ደቀ መዛሙርቶች እዚህ ያሉት መናንያን በሙሉ አንተን ሊያዩ ይናፍቃሉ እና የምትገለጽልን መቼ ነው እያሉ እየጠየቁ ነው። እንደው መቼ ትገለጽላቸዋለህ አላቸው አለው እግዚአብሔርን። እኔን ለማየት ፈለጉ? አዎ። ብቁ ናቸው? አዎ። በጣም ይጓጓሉ፣ ናፍቀዋል ለማየት። በቃ ነገ ከቀኑ 6 ሰዓት ላይ እዚህ ከገዳማቸው ተራራው ጫፍ ላይ ወጥተው ይጠብቁኝ፣ እዚህ አቀበቱን ሁሉ ወጥተው እዛ ላይ ይጠብቁኝ፣ እዛ መጥቼ እገለጽላቸዋለሁ አላቸው ለአባ ጳቁሚስ ማለት ነው። እንደዛ ብሎት እግዚአብሔር ተሰወረ ከሱ። ከዛ ማታ ላይ በመኔቶቹ መጡና አባታችን ብለው ቡራኬ ተቀብሎ ሲሄዱ እንደው ነገርክልን ለአምላካችን ለእግዚአብሔር? አዎ ነግሬዋለሁ። እና 6 ሰዓት ከቀኑ ተራራው ላይ ይገለጣለሁ ብሏል። በ6 ሰዓት በቀኑ አዛችሁ ወላይታ ላይ ድረሱ እገለጥላችኋለሁ ብሏቸዋን 6 ሰዓት አላቸው ማለት ነው። እና እነዚህ መነኮሳት በሙሉ ተሰባስበው ያችን 6 ሰዓት እየቆጠሩ አደሩ ዋሉ። ልክ 6 ሰዓት ሆኖ እንግዲህ አቀበት መንገድ ብዙ መንገድ አለው። ወደ 5 ሰዓት ገደማ ሲደርስ ወደዚህ መውጣት ጀመሩ። ወደ ተራራው መውጣት ጀመሩ። ያማሩ ልብሶቻቸውን ለብሰው ወዴት መውጣት ጀመሩ? ወደ ላይ ወደ ተራራው መውጣት ጀመሩ። እዛ ከተባሉበት ቦታ ላይ ሲደርስ ግን የሚገርማቸው ነገር አንድ ትህትና ጎደላቸው። እነዛ ሰዎች ክርስቶስን ለማየት እኮ የሚናፍቁ ናቸው። አሁን የኛ ትልቁ ችግር ከዚህ ጋር በደንብ አያይዙና ያዙልኝ።
እና እኚህ መነኮሳቶች ሲወጡ ተራራው መካከል ላይ ሲደርሱ እግዚአብሔር በአረጋዊ ሽማግሌ ሆኖ ወይም እንዲሁም ደግሞ በቁስል የነደደ በደዌ የተመታ ሽማግሌ ሆኖ መንገድ ላይ መሀል ወገቡ ላይ እዛ ቁጭ ብሎ አገኛቸው። ቁጭ ብሎ ጠበቃቸው እና ወዴት ትሄዳላችሁ አላቸው። እንግዲህ አስቡ፣ የታመመ ሽማግሌ፣ ቁስል የበዛበት ቁስሉም የሚሸት አረጋዊ ሽማግሌ ሆኖ ያገኛቸው። ጎብጦ የሚሄድ እግሩ መንቀሳቀስ የማይችል ሆኖ ማለት ነው። ትህትናቸውን ሊያይ ነው። እንግዲህ አባ ጳኩሚስ ደግሞ ትሁት ናቸው። በትህትናቸውም ስለሚያውቃቸው ነው እግዚአብሔር እየመጣ የሚጎበኛቸው። ወዴት ትሄዳላችሁ ልጆች አላቸው። እኛማ እግዚአብሔር በ6 ሰዓት ይገለጻን ተብሎ በአባታችን አማካኝነት ቃል ተነግሮን ክርስቶስን ልናይ ተራራው ላይ እየወጣን ነው። እዛ ጫፍ ላይ አቦ እባካችሁ ውሰዱኝ እኔም ልየው አላቸው ማለት ነው። ክርስቶስ እኮ ነው ራሱ። እኔም ውሰዱኝ ልየው እንደናንተ። እንዴት ተቀልዳለህ? የአንተን ቁስል እያሸተትን በዛ ላይ አንተን ተሸክመን በዛ ላይ አጥንት የከረረ አረጋዊ አዛውንት ነህ። እንዴት ተሸክመን እንሄዳለን? አንተን እስክንሸከም ክርስቶስ የቀጠረንን ሰዓት አልፎብን ተመልሶብን ቢሄድ እስከየት እናገኘዋለን? በልበል አረ እንደው ቃል አንገባም ብለው ምን አሉ? አልፈው ሄዱ ማለት ነው። አልፈው ሄዱና እዛ ቦታው ላይ ደረሱ። አባ ጳኩሚስ ደግሞ ቀስ እያሉ መጡ። ሲመጡ ያው ከኋላቸው እየተከተሉ መጡ። ሲመጡ አባ ጳኩሚስም ደግሞ እዛ ላይ ያገኛቸው። እንዲሁ አረጋዊ ሽማግሌ በደዌ የተመታ በቁስል የተመታ እግሩ መራመድ የማይችል የጎበጠ አረጋዊ ሽማግሌ ሆኖ አገኛቸው። ወዳጄ ጳኩሚስ ወይ ወዴት ትሄዳለህ አለው። እንደው ደቀ መዛሙርቶች ክርስቶስን በተራራ ላይ ይገለጥላቸዋለሁ ብሎ ሊያዩ እንደወጡ እኔም እስኪ አብሬ ልከተል ብዬ ነው። እባክህን ውሰደኝ አለ። ማን ነው? እግዚአብሔር እኮ ነው። ትህትናን እዚህ ላይ እዩ እንግዲህ በደንብ በትህትና ልዕልና ይገኛል፣ እግዚአብሔርም ይታያልና። እና እኛ አባ ጳኩሚስ የዋዛ አይደሉም ወይ? እንግዲህ አቀበት እኔም አረጋዊ ሽማግሌ አንተም አረጋዊ ሽማግሌ እንግዲህ ታዲያ እሺ አለን። አዘሉት። አያችሁ፣ አዘሉትና ምን አደረጉት? እስከ ተራራው ጫፍ ላይ ድረስ አወጡት። ከዛ ተራራው እነዛ መናኝ ከተሰበሰቡበት ቦታ ሳይደርሱ ከተራራው ጫፍ ላይ አዞ ተሸክሞት ደክሞት ላቦጣብ እያለ ነው አዝሎት ይወጣው። በትህትና አስባችሁት? ጌታውን ያዘለ ሰው እኮ ነው። እዛ ጋር ሲደርስ አወርደኝ እንግዲህ አለ። ትንሽ ላስጠጋችሁ ጋይ ግድለም አወርደኝ። እነዚህ ሁሉ አሁን ክርስቶስን ሊያዩ እየጠበቁ ነው አለ አረጋዊ ሽማግሌ። አሁን እየጠበቁ ነው። አንተም ልትሄድ ነው? አዎ። አንተማ ከማየት በላይ አዘልከኝ እኮ ክርስቶስ እኔ ነኝ። ትህትና በዚህ ልክ እኔን እንድታዘል አድርገዋል። እነዛን ግን ንገራቸው፣ ገና አልበቃችሁም፣ ጸልዩ፣ ክርስቶስን አልፋችሁ ሂዳችኋል በላቸው ብሎ ነገረው ማለት ነው። አያችሁ፣ ሳናቅ የምናጠፈው ጥፋት ቅዱስ 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 ስንባል በሰዎች ዘንድ ምን እንሆናለን? ትህትና ይጎድለናል። የኖርበት ኦርቶዶክስ ቅድስት ሃይማኖት ነች እያልን ደግሞ ምን እንሆናለን? እኛ ቅድስት ሃይማኖት ነች የምንለው ክርስቶስ ወይ እንደው እንኳን ክርስቲያን አደረግከኝ እንላለን። ግን ምን አለን? ትህትና ጎድሎናል። ክርስቶስን የምናይበትን ብቻ እንናፍቃለን እንጂ መንገድ ላይ የወደቀውን ክርስቶስን አይተነው አናውቅም። በትህትና በዝቅ ብለን የሚሸት ቁስሉን አጥበንለት እናውቃለን። አደባባይ የወደቀውን የታረዘ ልብሱን ቀይረንለት እናውቃለን። ገላውን አጥበነው እናውቃለን። አደባባይ የወደቀውን ያ እኮ ክርስቶስ እኮ ነው። አስባችሁ፣ ብዙ ክርስቶሶች እኮ አሉ መንገድ ላይ የወደቁ፣ ብዙ እግዚአብሔሮች አሉ መንገድ ላይ የወደቁ። ትህትና አሁን ዝቅ ብሎ እንደው የጫማ ማዘቢያ የጫማ ማሰሪያ እንኳን ለማሰር ዝቅ ብሎ ኧረ እባክህ ዞር በል ያንተን ካልሰማን ያሸታል። እዛ ምን በበለ ጊዜ ዘመን ገጥሞን አያውቅም ብለን አናውቅም። እባክሽን ልጄ ጎገቤ ጎንበስ ማለት አቅቶኝ ነው እባክሽን ጫማ ያነሰሪልኝ ብትለን አንዲት እናት ማዘር ደግሞ ጀመራቸው እንግዲህ አይደል እንደዚህ እኮ ነው። እንዴት ምን ወደ ቤተክርስቲያን እኮ እየሄድን ነው። ነጠላ ለብሰን እየሄድን ነው። ወዴት? ክርስቶስን ፍለጋ እየሄድን ነው። ግን መንገድ ላይ ደግሞ ምን አለ? ክርስቶስ እዛ ጋር እኮ አለ። ጫማ የተፈታ ሰሩ እያለ ነው ክርስቶስ አውቆ እኛን እየጠየቀን ነው። ግን እኛ ጫማ ሳናስር ወዴት እንሄዳለን? ኧረ ረፍዶብኛል ላስቀድስ ነው እንዴ። ቅዳሴ የምንሄደው ለምንድን ነው? ክርስቶስን ለማግኘት። ታዲያ ከቅዳሴ በፊት እኮ ክርስቶስን መንገድ ላይ እያገኘ ነው ነበር። ግን አልፋ ነው ሄደናል። አያችሁ፣ ትህትና ጎድሎን ክርስቶስን ሳናገኘ እንቅራለን። ስለዚህ አንድ ሰው ክርስቲያናዊ ሕይወትን ሲኖር ምን መሆን አለበት? ትልቁ ነገር ትህትና ነው። ትህትና ነው። እንዲሁ በግብጽ የሚኖሩ ደግሞ አንድ አባት ነበሩ። እንዲሁ በዚህ እንትን ልበለውና ትምህርታችንን በዚህ እንጨርሰዋለን። በዚህ ግብጽ ገዳሙ የሚኖሩ ደግሞ እንደዚሁ ደግሞ አንድ አባት ነበሩና ትልቅ ገዳማዊ አባት ናቸው። የዚህ የአባ ጳኩሚስ ጓደኛ ናቸው። እና ወደ ገበያ ሊሄዱ ሲሉ አንድ አረጋዊ ሽማግሌ ገበያ መንገድ ላይ ወድቆ አገኙት። መንገድ ላይ ወዴት ትሄዳለህ? ክርስቶስ ነው በነገራችን ላይ አረጋዊ። ወዴት ትሄዳለህ? ገበያ እባክህ ውሰደኝ አለው። እሺ ተሸክሞት ሄደ ገበያ ድረስ። እና ይሄ መነኩሴ ደግሞ እዛ ገበያ ሄዶ የሚሸጠው ነገር ነበርና ሲሸጥም አጠገቡ ቁጭ አድርገኝ አንተ ጋር ነው የምቀመጠው አለው። እሺ ብሎ ከአጠገቡ አስቀመጠው። ሲሸጥ አየው።
የሸጥከው ምንድን ነው? ይሄ ነገር ነበረ። ሸጥከው? እባክህን የሆነ ነገር ግዛልኝ እዚህ ላይ አለው። ደግሞ እሺ አለው። አሁንም ገዛለት ማለት ነው። ከዛ ሊመለስ ሲል ደግሞ ወዴት ነው የምትሄደው? ወደ ቤቴ። እኔንም ከዛ ቀደም ጠዋት ይዘህ ስትመጣኝ ካገኘኝ ቦታ ላይ ተሸክሞ ውሰደኝ አለው። አሁን በዛ ሰዓት ሳይተለች ምን አደረገው? ተሸክሞት መጣ ማለት ነው። ድጋሚ ሲሄድም ተሸክሞት ሄደ። እዛ የማያማረውን ነገር ግዛልኝ አለው። ከዛስ ደግሞ ወደዚህ ሲመጣ ደግሞ ምን በለኝ? ይዘህልኝ ና። አያችሁ? ይዘህና መልሰኝ አለው። እኔ ጠዋት አምጥቻለሁ፣ የራስህ ጉዳይ እንዴ፣ ሌላ ሰው ፈልግ እንጂ አላለም። ይሄ አረጋዊ ንጹህ ሰው አባ ጳውሊ ነው። እንደውም እግዚአብሔር ይስጥሽ ፍቅርተ ሥላሴ አባ ጳውሊ። እኔ እንግዲህ ምን አደርጋለሁ እንግዲህ፣ የራስህ ጉዳይ፣ ሌላ ሰው ፈልግ አላለም። ይሄ አረጋዊ አባት ምን አደረገ? እሺ ብሎ ተሸከመውና ደጋሚ ምን አደረገው? ምንም በልቡ ሳይወላውል በትህትና ተሸክሞ፣ አጥንቱ የሚከብድ አረጋዊ ሽማግሌ ነው እንግዲህ አስቡ። ጠዋት ካገኘው ቦታ ላይ ተሸክሞት ይዞት መጣ። ማታ ላውን ጠብ እያደረገ ከዛ በኋላ እነዛ ሰዎች ሁሉ እያለፉት ሄዶ ነበረ። እሱን ተሸክሞ ሲጓጓዝ እያለፉት ሄዶ ነበር። ከዛ ካገኘው ቦታ ላይ ሲያስቀምጠው እኔ ግን ማን እንደሆንኩ ታውቃለህ አለው። እኔ አላቅም፣ እንደው አሳዘንከኝ፣ አዘልኩ። እኔ ክርስቶስ ነኝ፣ አንተን የተሸከምኩ እኔ ነኝ፣ አንተ አልተሸከምከኝም። ወዳጄ ሆይ ለዘላለም ካንተ ጋር እኖራለሁ፣ ተሸክም እኖራለሁ እንጂ አትሸከመኝም አለው። አያችሁ፣ ትህትና ልዕልና ሰጠች አለው። በትህትና እንዲህ አይነት ልዕልና ይገኛል። አያችሁ፣ በትህትና እስመ በትህትና ትትረከብ ልዕልና፣ በትህትና ልዕልና ይገኛልና። በትህትና ምን ይገኛል? ልዕልና ይገኛል። ስለዚህ ትሁት ልንሆን ይገባል። አንድ ክርስቲያን መንፈሳዊ ሕይወትን ሲኖር ትሁት መሆን አለበት፣ ትህትና መኖር አለበት። ሕይወቱ እግዚአብሔር አለበት። ሕይወቱ ምን መሆን አለበት? እግዚአብሔርን መሽተት አለበት። አፋዊ ሕይወቱም መንፈሳዊ ሕይወቱም ውሳጣዊ ሕይወቱም ምን መሆን አለበት? ክርስቶስ ጋር መሆን አለበት። አንድ ክርስቲያን ሌላ ነው። ስለዚህ እንደ መንፈሳዊ ሕይወቱ የተለወጠ ሰው በአነጋገሩ፣ በእንቅስቃሴው፣ በሁሉ ነገሩ ለሌላው መድኃኒት ሕይወት ፈውስ መሆን አለበት። ፈውስ ይሆናል። እውነት ነው። ክርስቲያናዊ ሕይወት የሚኖር ሰው ምን ይሆናል? አነጋገሩም፣ እንቅስቃሴውም፣ ሁሉ ነገሩ ለሌላው ምን ይሆናል? መድኃኒት ይሆናል። መድኃኒት ሁኑ ነው የሚለው። ፈውስ ይሆናል። ፈውሱ ሁኑ። ለምሳሌ በአለባበሱ፣ በማህበራዊ ኑሮው የሁሉ የውስጡ ነጸብራቅ ሁሉ ይታይበታል። በዛ ላይ እነዛ ሰዎች የእሱን አይተው ምን ይላሉ?